የኔ ቆንጆ እንዴት ደስ እንዳለኝ። ኡፍ የልባችን ሄዳችን። ምክንያቱም እዚህ ቤት የሚመጡ ሰዎች ምን አይነት ይሆኑ አናውቅም። ስለዚህ ያዙ ወደ ቤተሰቦች መመለስ አለብሽ። ይህ ሳቅሽ እኮ ነው የናፈቀኝ። ንጹህ ሳቅ፣ ፍራቻ፣ ህመም የሌለበት። በቅርቡ ይመለሳል። እውነት ከሩቅ ለመመልከት ነው የምጠቀም እንጂማ እየተደረጉ ያሉት ነገሮች በሙሉ አውቃለሁ። አቶ ዮኤል ይሄ ምን ይባላል መሰለህ? በርቀት ስመለከት ምን ያክል ለመራመድ እያሰብክ እንደሆነ ተመልክቼ ደርሻለሁ ስትል ባላሰብክበት ቅጽበት መንገድህን አፈራርሽበት። አቤል ሀሳቡና እቅዱ እንዳሰበው ሄዱለት። ዛሬ ላይ አቤልን እና ርብቃን ከቤት እንዲወጡ አድርጓቸዋል። ርብቃም ቤቱና ንብረታቸው እንደተወሰደ ስታውቅ እጅግ ነበር ያዘነችው። ወደ ኋላ መለስ በማለት ለእዩ የሰጠችውን ወረቀት እያስታወሰች ነበረ። እንግዲህ በመሀልም አልለቅህም፣ አሁን የሳካትን ሳቅ ደግመህ እንድታለቅስ አደርግሃለሁ በማለት እንግዲህ መቼም ይሁን መቼ ይህን ግን እንዳትረሳ እያለች ትገኛለች። አቤልና ርብቃ ዛሬ ላይ ከቤት ወጥተው ወደ ገጠር እየሄዱ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ርብቃ ክፍል 31 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው ፓርት ላይ አቶ አቤል ቤቱን ለቀህ እንድትወጣ በማለት አንድ ሰው መጥቶ ፊርማ እንዲያሳርፍለን ነበር የጠየቀው። አቤልም አረ ተሳስተ ይሆናል ምን እያልክ ነው በማለት ደጋግሞ ጠይቆ ነበረ። ሪችን በመቀጠል ይህንኑ ጥያቄ አቅርባ ነበር። ነገር ግን ሰውየው አይ የታዘዝኩትን ነው እባክህን አታስቸግረኝ፣ ፈርምና ቤቱን ለቀህ ውጣ፣ ቀጣይ የምመጣው መሄድና ለመሄዳችሁን ቸክ ለማድረግ ነው ብሎ ያስፈርመዋል። ወረቀቱን አላነበበውም ነበር። ወረቀቱን ያነበብኩ አይመስለኝም ቢለውም ለማንበብ ሲሞክር ሪች ነጥቃ ታነበዋለች። ሪችም ራኬም ማናት በማለት ጠይቃ ነበር። አላቅም በማለት ነበር የመለሰላት። በዚህ መሀል ተጨናንቀው እዛው በር ቆመው ምን እናደርግ እየተባባሉ ባለበት ሰዓት ነበር እዩ የመጣው። እዩም ምን ሆናችሁ ነው ሰላም አይደላችሁም በማለት እባክን እዩ በህልምህ ነው በለኝ በማለት ነበረ አቤል የመለሰለት። ምንድን ነው በማለት ወረቀቱን ይሰጠዋል። ወረቀቱንም ባነበበ ሰዓት ይህች ሴት ማናት በማለት ነበር የጠየቀው። አላቅም በቃ እማቀው ነገር የለም በማለት ይነግረዋል። አቤልና የሪች ፊት እጅግ ተቀያይሮ ስለነበረ ሁለቱም ወደ ርብቃ ጋር ሲሄዱ ፊታቸው ተቀያይሯል። ምን ሆነች ነው በማለት ሪችንም ጠበቅ አድርጋ ጠይቃት ነበር። ሪች ግን ልትናገር ፈቃደኛ አይደለችም። ምክንያቱም የልጃቸውን ሀዘን አሁን ገና ሊወጡት አልቻሉም። ምክንያቱም እጅግ ሲጓጉለት ብዙ ነገር እያሰቡ ወደፊትን እያሰቡ ዛሬ ላይ ትራስ እየታቀፉ ብዙ ሲያልሙ ስለነበረ ዛሬ ላይ ግን ልጃቸው እንደዚህ በመጥፋቱ እጅግ አዝነውና ተበሳጭተው ነው ያሉት። ባዘኑበት ሰዓት ላይ ደግሞ አዘን ሲጨመርባቸው እጅግ ያማል። እዩም እንግዲህ ይህንን ነገር ባየ ጊዜ እጅግ ነበር የተደሰተው። ወደ ማቲም በመደወል እንግዲህ ያሰበው እንደተሳካለት በሙሉ ይነግራታል። እሷም ቆማ ስጨፍር ነበር። በቃ ከቤት ሲወጡ ማየት እፈልጋለሁ፣ ሊወጡ ሲሉ ደውልልኝ በማለት ትነግረዋለች። አቤልም ወደ ርብቃ ይሄዳል። ምን ሆነ ነው? ቆይ ሪችም መታ የሆነ ነገር ትነግር ይፈልጋ ግን አልነገረችኝም። ምን ሆናችሁ ነው እያለች አስፈጥጣ ትጠይቀዋለች። እሱም ለዋሽሽ አልፈልግም፣ ነገር ግን እንዳትቆጪ ወይም ደግሞ እንዳትከፊ በማለት ይነግራታል። እሺ በቃ ንገረኝ በማለት ታስገድደዋለች። አቤልም ምንም ማድረግ አይችልምና ይነግራታል። ቤትና ንብረታችን በሙሉ ወደ ሌላ ሰው ተላልፏል በማለት ይነግራታል። እንዴ ማለት እንዴት ቤቱን በማለት ነበር የጠየቀችው። አዎ ከዚህ ቤት ውጡ ተብለናል በማለት ይነግራታል። እስኪ ወረቀቱን አምጣው በማለት ነበረ የጠየቀችው። አቤልም የቤቱ ካርታም ወረቀት ሲያሳያት ፌክ እንደሆነ ያውቃሉ። ይህን ነገር ማን እንዲህ ሊያደርግ ይችላል በማለትም ማግኘቴን ጠርጥረው ነበር። አይ እሷማ እንደዚህ አታደርግም በማለት አቤል ይናገራል። ርብቃም ወደ ኋላ መለስ በማለት ለእዩ የሰጠችውን ወረቀት ታስታውሳለች።
ምን ነው ምን ሆነሽ ነው ቢላትም አይ ምንም አልሆንኩም በቃ እኔ ቤተሰቦች ጋር ማለትም አጎቴ ጋር እንሄዳለን በማለት ትነግረዋለች። አጎቴ እንደውም አስተዋውቂኝ እያለኝ ስለነበረ በቃ በዛው ተዋውቀን እንመጣለን እንሄዳለን፣ ክፍለ ሀገር ነው አይደብርህም አይደለ በማለት እንግዲህ እሺ ናንቺ ብዬ እሄዳለሁ በማለት አቤልም ተስማምቷል። እርብቃም ይሄ ነገር ግን ቅርባችን የሆነ ሰው እየተከታተለንና እያጠቃን ነው የሚገኘው አብሮን ቅርብ ያለ ሰው፣ ስለዚህ ይህን ነገር ማጣራት አለብን በማለት ቆርጦ ይነሳሉ። አቤልም ወደ አዙ ጋር በመሄድ እኛ ከዚህ ልንሄድ ነው፣ ስለዚህ እዚህ ቤት የሚፈጠረውን ነገር በሙሉ እየደወልሽ ትነግሪኛለሽ በማለት ለአዙ ይነግራታል። አዙም እንዴ ወዴት ትሄዱ ነው ምርጧስ በማለት ነበር የጠየቀችው። በቃ ለምን እንዴት ብለሽ አትጠይቅን፣ ግን በቃ እኔና እርብቃ ከዚህ ልንሄድ ስለሆነ እዚህ ቤት የሚፈጠረውን ነገር እየደወልሽ ትነግሪኛለሽ በማለት ይነግራታል። እሷም አይሽ በቃ በማለት ተስማማለች። የእርብቃም ወንድም ወደ እርብቃ ደውሎ ነበር። ላንሳው እያይሽ ስትጨናነቅ አቤል አንሺው እንጂ ሲላት ታነሳዋለች። እሷም ደህንነታቸውን ከነገረችው በኋላ አጎቴ ጋር ልንሄድ ነው እንድታስተዋውቂ ብሎኛል፣ በዛው አስተዋውቋለሁ በማለት ተጣላችሁ እንዴ ብሎ ደንግጦ ነበር። ነገር ግን አይ አልተጣላንም፣ መሄድ ፈልገን ነው፣ እንዲሁም ደግሞ ወዲያው ላስተዋውቀው ነው በማለት እንግዲህ ይስማማል ወንድሟም። ነገር ግን ወንድሟ ልጇ እንደጠፋ ይሄ ነገር እንደተፈጠረ ምንም የሚያውቀው ነገር የለም። ወደ አጎቷም ጋር ትደውልና እንደምትመጣና እንዲሁም ደግሞ አቤልንም እንደምታስተዋውቀው ለአጎቷም ነግራው አጎቷም እሺ ኖ በማለት እንግዲህ ነግሯታል። እርብቃም በዚህ ተደስታ ለአቤል ነግራው በቃ ፈቅዶልናል እንሄዳለን፣ ልብሳችንን እናዘጋጅ በማለት እንግዲህ ልብስ ወደ ማዘጋጀት ገብታ፣ በዚህ መሀል እንግዲህ እዩ ደስታውን እየገለጸ እያጨበጨበ ይገኛል። ለምን ወጣ ብለን አንዝናናም በማለትም ወደ ማቲ ደውሎ ወደ ውጪ ተያይዘው ወጥተው ነበር። እቤት ና ብትለውም እሷ ግን አይ ዛሬ እንኳ ወደ ውጪ ይሻለናል በማለት እንግዲህ ወደ ውጪ ወጣ ብለዋል። በዛም መሀል እንግዲህ ማቲ እጅግ በጣም ደስታን መቆጣጠር አቅቷት ነበረ። በቃ ልንጋባ ነው፣ ባልና ሚስት ልንሆን ነው፣ ወይኔ በቃ እንደ ዛሬ ደስ ብሎኝ አያውቅም፣ በህይወቴ ላይ ይህንን እንዳይ ስለፈቀድክ ስላስተካከልክ እጅግ በጣም የማመሰግነው እያለች እንግዲህ እዩን እያመሰገነች ትገኛለች። ነገር ግን እስከ ጊዜው ነው እንጂ ይሄ ደስታ የሚሰልቅና የሚያልቅ አይደለም። ምክንያቱም አሁን ላይ ከሷ ወደ እዩ እንዴት አድርጎ ማስተላለፍ እንደሚችል እያሰበ ነው እንጂ ገንዘብና ንብረቱን በሌላ በኩል አይደለም እሷን የቀረባት፣ አይፈልጋትም። እሷ ግን ጮቤ እየረገጠች ትገኛለች። እርብቃም አዙን ወደ እሷ እንድትመጣ ካደረገች በኋላ አዙ በቃኛ ከዚህ ልንሄድ ስለሆነ አንቺም ወደ ቤተሰቦችሽ ተመለሺ፣ እኛ እዚህ ጥለንሽ ብንሄድ ምን አይነት ሰው እንደሚመጣ አናውቅም፣ ስለዚህ አሁን ወደ ቤተሰቦችሽ መመለስ አለብሽ፣ እቃሽን አስተካኪ በማለት እንግዲህ እስካሁን ለነበረን ጊዜ እጅግ በጣም እናመሰግናለን፣ ጥሩ ልጅ ነሽ፣ ጥሩ ጊዜያትን አሳልፈናል፣ አሁን ግን ሁላችንም በቃ መሄድ አለብን በማለት እንግዲህ አዙ ስራ እንድትለቅ እርብቃ ትነግራታለች። አዙም እሺ በቃ ችግር የለም በማለት ወደ ኩሽና ትሄደች። በኋላ ለማቲ በመደወል ስራ እኮ ንቀቂ ያለችኝ በማለት ነበረ የነገረቻት። በቃ እሺ በይና እኔ ጋር ነኝ፣ ከዛ በኋላ እነሱ ሲሄዱ ትመለሻለሽ በማለት ትነግራታለች። እንግዲህ የእርብቃንና የአቤልን መሄድ ስትጠባበቅ የነበረችው ማቲም ከቤት በመውጣት እንግዲህ እነሱ መኪና ውስጥ ገብተው ሲሄዱ እሷ ግን ከፊት ቀድማ አስፋልት ላይ እንግዲህ መኪናው እንዳያልፍ ቆማባቸዋለች። ምናልባትም ያው ክፉ ቃል ተናግራ ዳግም እንደምታሳዝናቸው ይታወቃል። በቀጣይ ቪዲዮ ደግሞ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በያላችሁበት መልካም ጊዜ